በጃንዋሪ 2024 የአርሰናል ደጋፊዎች የማይረሱት አንድ አጋጣሚ አለ። አርሰናል ወደ ዱባይ ተጉዞ ዋርም ዌዘር ትሬኒንግ የሞቃት አየር ስልጠና ለመውሰድ ወደ ዱባይ መካከለኛ ምስራቅ ሄዶ ሲመለስ ውጤት ሁሉ እንዴት እንዳማረ ዱባይ 2 ጊዜ ሄዷል አይደል? በቅርብ ጊዜ ባልሳሳት እና እዛ በጃንዋሪ 2024 ታዲያ በዱባይ ኒኮላ ጆቨር ዴክላን ራይስን ይነጥሉትና የቆመ ኳስ ላይ አንተ ጥሩ ትሆናለህና ቅጣት ምት መምታት አለብህ፣ የተለየ ስልጠና መውሰድ አለብህ ለብቻ። እሱ የሚለው እንዲህ ሲሉ ማመን አልቻልኩም። እኔ እችላለሁ ቅጣት ምት፣ እኔ እችላለሁ የእጅ ውርወራ የመሳሰሉት። እና እንዲህ አይነት ሰዎች ደግሞ ያስፈልጋሉ። የአእምሮ ያንተ ነው፣ ግን ደግሞ ቴክኒካዊ የሆኑ ደግሞ እገዛዎች ያስፈልጋሉ። እና ራይስ በቅጣት ምት ወይ በእጅ ውርወራዎች፣ በማዕዘን ምት አወጣጥ በመሳሰሉት አርሰናል እንዴት እየጠቀመ እንደሆነ መቼም ቅጣት ምት እንኳን ብዙ አይደለም። ያ ግን ጎልቶ የሚወጣ የሪያል ማድሪድ እነዛ 2 ጎሎች ናቸው በወሳኝ ሰዓት ላይ ቢሆንም፣ በሌላው ግን የማዕዘን ምቶቹ አሲስት ይሆናሉ። የእጅ ውርወራዎቹ በጣም በርቀት ይሄዳሉ። በተለይ ገፋ ብሎ ወደ ተጋጣሚ ክልል የተጠጉ የእጅ ውርወራዎች ሲኖሩ እና በዚህ ሁሉ ዴክላን ራይስ አሁን በጣም ጎልብቷል። አሁን ፓሪስ ሳን ዠርመን ቅዳሜ ምሽት በቡዳፔስት ፌሬንክ ፑሽካሽ አሬና አርሰናልን ሲገጥም እንደዚህ ያለውን ተጫዋች ማቆም ይኖርበታል። ራይስን ካላቆምከው ይጋልብብሃል። አሁንማ ምን ጉልበትም ትኩስ ነው፣ በደንብ ታርፏል። ጨዋታም አልተደራረበም፣ ባትሪውም ሪቻርጅ ተደርጓል። ከነገ በስቲያ ምሽት በሙሉ አካላዊ ብቃት ነው፣ ወደ አካላዊ ትኩስነት ነው ወደ ሜዳ የሚገባው። እንዲያው ነው ፈረሱ ሲጋልብ ማየታችን አይቀርም በፌሬንክ ፑሽካሽ አሬና።